በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት ባለቤት ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም በግርም የተመሰገነ ይሁን። ወላዲተ አምላክ መብርሃን ለስም አጠራሯ ክብርና ምስጋና ይድረሳት። በንጹህ ንጹም ጾመ በንጽህና ጾምን እንጹም። ይህንን ቃል የተናገረው ቅዱስ ሊቁ ቅዱስ ያሬድ ነው። ዳግማዊ ኪሩብ ስለ ጾም የተናገረበት በጾመ ድጓው ዘምኩራብ የተናገረበት ዕለት ነው። እንግዲህ ይህ ሳምንት መድኃኔ ዓለም ክርስቶስ መጾም ከጀመረበት ሁለተኛ ሳምንቱ፣ ሐዋርያት ደግሞ መጾም ከጀመሩበት ሶስተኛ ሳምንት ላይ እንገናኛለን። ይህ ምኩራብ ተብሎ የሚከበረው ይህ ሳምንት ኬረበ አራት አይነት አድርጎ ጠረበ ብሎ የሚነገር የሚወጣ ከግዕዝ ቃል የወጣ ቃል ነው። አራት አይነት አድርጎ ጠረበ ምኩራብ ይወጣል። አዳራሽ ወይንም የአምልኮ መፈጸሚያ ቤት ማለት ነው። ይህ ቃል ይህ ሳምንት ይህ ቃል ሲነገር ሁሉን ነገር በንጽህና እየጾምን ሁሉን ነገር የምናደርገውን በንጽህና እየጾም ለእግዚአብሔር ቤት በሆነው በቅድስናና በንጽህና እየጾሙ እየጸለዩ የሚኖሩበት ከእግዚአብሔር ጋር የሚገናኙበት መሆኑን ሲያስረዳ ንጹም በንጹህ ንጹም ጾመ በንጽህና ጾምን እንጹም አለ። ቅዱስ ያሬድ ይህንን የተናገረበት በንጽህና ጾምን እንጹም ብሎ የተናገረበት በዚህ በምኩራብ ምንድን ነው ስንል፣ አንደኛ በአጠቃላይ ለሰውነት ወይንም ለክርስቲያኖች በሙሉ ንጽህና የሚያስፈልጋቸው ስለሆነ ንጹህ ሆነው ሁልጊዜ የተዘጋጁ ሆነው የሚኖሩበት መንገድ ወይንም ሕይወት ጊዜ ዓለም ስለሆነ በንጽህና እንድንኖር ይነግረናል። ሁለተኛው ግን መድኃኔ ዓለም ክርስቶስ ይህ ምኩራብ በተባለበት ሳምንት በቤተ መቅደስ ሌቦቹ፣ ሽፍቶቹ ነገር ግን አገልጋይ መሳዮች ቤተ መቅደሱን መሸጫ መለወጫ አድርገውት ስለነበረ ያንን መድኃኔ ዓለም ክርስቶስ የዮሐንስ ወንጌል ምዕራፍ 2 ቁጥር 14 ጀምረን ስናየው ቤተ መቅደሱን የመሸጫ የመለወጫ የነጋዴዎች ቤት አድርገውት ስለነበር መድኃኔ ዓለም ክርስቶስ በጅራፍ እየገረፈ እያስወጣ ጣላቸው። ይህንን ስራ መድኃኔ ዓለም ክርስቶስ ሲሰራ አይሁድ በቤተ መቅደስ የነበሩት ርግቡን፣ ዋኖሱን፣ በሬዎቹን፣ አህዮቹን በአጠቃላይ ይሸጡ የነበሩ መደርደሪያውን ምኩራቡን የእግዚአብሔር ቤት ጸሎት የሚደረግበትን ቤት መደርደሪያ ሰርተው የብሩን የወርቁን አይነት አስቀምጠውበት ነበር። በዚህም ጊዜ መጥቶ በጅራፍ እያስወጣ ሲበትናቸው ወርቁ ሁሉ እየወጣ በውጭ ላይ ወደቀ። ይህ የአንዱ ብር የሚገርመው መድኃኔ ዓለም ክርስቶስ የአንዱን ገንዘብ ከአንዱ ላይ አልጨመረባቸውም። የየራሳቸውን ገንዘባቸውን በአንድ ላይ ነው ያስቀመጠላቸው፣ በተአምራት ማለት ነው። እየገረፈ አስወጣቸው። ቤተ መቅደሱን አጸና ወይንም አነጻ። ቤተ መቅደሱ የአባቴ ቤት የጸሎት ቤት ይባላል። ወአንትሙሰ ረሰይክምዎ በአተ ፈያት ወሰረቅት በአተ ፈያት ወሰረቅት፣ እናንተስ የሌቦች የወንበዴዎች ዋሻ አድርጋችኋታል፣ የአባቴ ቤት ግን የጸሎት ቤት ይባላል አላቸው። የአባቴ ቤት የጸሎት ቤት ይባላል። ጸሎት ነው የሚደረስበት፣ ምጽዋት ነው የሚሰጥበት። ምጽዋት አበድር መስዋዕት። እናንተ መስዋዕት እንሰዋለን የምትሉ ከመስዋዕት ምጽዋትን እመርጣለሁ። ዝራክረከ ላዕለ መቃብረ ጻድቃን፣ እህልህን ምጽዋትህን በችግረኞች መቃብር ሆድ ላይ ዝራው ብሎ ሲራክ እንደተናገረ ምን አለ መድኃኔ ዓለም ክርስቶስ? ምጽዋትን እመርጣለሁ። እናንተ ግን ምን አደረጋችሁት? የወንበዴዎች ዋሻ አደረጋችሁት። የአባቴ ቤት የጸሎት ቤት ይባላል ብሎ አይሁድን በሙሉ አስወጣቸው፣ ገረፋቸው። እየገረፈ ወርቁን ንዋዩን አወጣ። ይሄ እርክስና ጉስቁልና ለእግዚአብሔር ያልተመቸ ርኩሰት ስለሆነ
ቅዱስ ያሬድ ምን አለ? ይህንን ጾሙን በምንጾምበት ጊዜ እንዳይሁድ እንዳንሆን ከመበንጹህ ንጹም ጾመ እግዚእነ በእንቲአነ መድኃኒታችን ጌታችን ኢየሱስ ክርስቶስ ስለኛ ሲል እንደ ጾመ ሁሉ እኛም ደግሞ በንጽህና እንጹም፣ እንዳይሁድ እንዳንረክስ እየገረፈ ከቤተ መቅደሱ እንዳያስወጣን ወጥተን እንዳንበተን ምን እንበል? እንጹም፣ ሰውነታችንን እናንጻ፣ በንጽህና በቅድስና እንጹም ይላል። እንጹም። ልብ በሉ እንግዲህ በንጽህና በቅድስና መጾም ለእግዚአብሔር ማደሪያ ያደርጋል። ሀገረ እግዚአብሔር እስከ መባል ድረስ ያደርሳል። ይህንን ሊቁ ቅዱስ ያሬድ ይላል ሀገረ እግዚአብሔር ሰናይት ወአዳም ከመ ፀሐይ በሬት ወከመ መርዓት ስርጉት። የእግዚአብሔር ሀገር ከመ ፀሐይ በሬት አዳሙ ሰናይ ያም ፈጽመ ያማረች ናት። ከመ ፀሐይ በሬት ወከመ መርዓት ስርጉት እንደ ፀሐይ የምታበራ እንደ ሙሽራ የተሸለመች ያጌጠች ንጹሕ ናት። ሙሽራ በምትዳርበት በምታገባበት ወይም በሚያገባበት ዕለት ያምርበታል፣ ይዋባል። እንደዚሁም እኛ የክርስቶስ የሙሽራው ወዳጆች ነንና የእግዚአብሔር ሀገር የምንባል እኛ ነንና ምን እንበል? አዳሙ ሰናይ ያማረች እግዚአብሔር ማደሪያዎች ቅዱሳን ንጹሐን የነጹ እንደሆኑ እኛም ደግሞ ምን እንበል? ያደም ያማርን እንሁን፣ በንጽህና ንጹሕ። አዳሙ ሰናይ ሀገር እግዚአብሔር የእግዚአብሔር ሀገር ያማረች ናት፣ እንደ ሙሽራም ደግሞ ያጌጠች ናት፣ እንደ ፀሐይም ደግሞ የምታበራ ናት ብሎ ይናገራል። እንግዲህ ፀሐይ ሲወጣ ጨለማ ይገፈፋል፣ ይለቃል፣ ብርሃን ይወጣል። ሰዎች ሁሉ ይንቀሳቀሳሉ፣ ስራቸውን ይሰራሉ። ማን? ፀሐይ ስትወጣ። እንዲሁም ደግሞ ፀሐይ የተባለ ቅድስና በሰዎች ላይ ሲወጣ ከሩቅ ይታያል። ንጽህና አለ፣ ቅድስና አለ። ቤተ መቅደሱን የሚያከብር ይሆናል። ቤተ መቅደሱን በንጽህና የሚያገለግል ይሆናል። በጅራፍ የማይገረፍ በመቅሰፍት በመዓት የማይጠፋ ይሆናል። ለእግዚአብሔር ማደሪያ ለሆኑት ሁሉ ከሩቅ ይታያል። መሪ ፋና ይሆናል፣ የሚያገለግል ይሆናል። በዚህ ጊዜ ያ የአይሁድ ዘመን ያለበት ወይንም መድኃኔ ዓለም ክርስቶስ እየገረፈ በጅራፍ እንዳስወጣቸው ሁሉ አሁን እነዚያ ነጋዴዎች ቤተ ምኩራቡን ወይም የጸሎት ቤቱን የነጋዴ ቤት የመሸጫ የመለወጫ ቤት አድርገውት እንደነበረ አሁንም ደግሞ በቤተ ክርስቲያን የማይሸጥ ነገር የለም። ሊቅነት ይሸጣል፣ ሊቅነት ይሸጣል፣ አገልጋይነት ይሸጣል፣ የእግዚአብሔር ሰውነት ይሸጣል። ለምን? በብር ለማገልገል ምን አይሆንም? ያለ ሙስና ያለ ጉቦ አይገባም። 15 ዓመት የተማረው የድጓው መምህር ያቋቋሙ መምህር ሊቁ ምን ይሆናል? የሚከፍለው የለውም፣ ዘበኛ ይሆናል። የሚከፍለው የለውም፣ የቀን ሰራተኛ ይሆናል። ለምን? በመክፈል ስለሆነ አገልግሎት ሁሉ የገባው። ነጋዴዎች ከቤተ መቅደሱ አሉ። የክርስቶስ አምሳያዎች ደግሞ ዘበኛ ሆነው ይኖራሉ። ነጋዴዎች ብር ይቀበላሉ። አንድ ሊቅ ሊገባ ሊያገለግል ሲገባ ብር ይቀበላል። ቤተ መቅደሱ የመነገጃ የነጋዴዎች ዋሻ የወንበዴዎች ዋሻ አድርጋችሁታል ማለት ከዚህ የበለጠ የለም። መድኃኔ ዓለም ክርስቶስ ያንን ነው እየገረፈ በጅራፍ ያስወጣው። ያንን ነው አውጥቶ በተኑ። ለምን? በእግዚአብሔር ቤት የሚያገለግሉ ቅዱሳን ስለሆነ የእግዚአብሔር ቤት የጸሎት ቤት ስለሆነ። በዚህም ጊዜ ምን አሉ? ጨነቃቸው አይሁድ። መድኃኔ ዓለም ክርስቶስ እንግዲህ የእመቤታችን የቅድስት ድንግል ማርያም ልጅ ነው። አንተ የማን ሆነ ነው? ከየትኛው ንጉሥ፣ የየትኛው ቤተሌዊ፣ የየትኛው ካህን፣ የየትኛው መስፍን ነገድ ልጅ ሆነ ነው ገበያ እንድትፈታ ማን አሰለጠነ? መኑ አብሐከ ትግበር ከመዝ፣ እንዲህ እንድታደርግ ማን አሰለጠነህ አሉ። የዚህን ጊዜ ይህንን ማለት አስወጡት፣ ከዚህ አስወግዱት፣ አሰስሉ አውጽኡ ዘንተ፣ እንዲህ ያለውን ይህንን ከዚህ አስወጡት አላቸው። ለቤተ መቅደሱ የማይገባ ነው። በቤተ መቅደሱ መሸጥ፣ መነገድ፣ መለወጥ አይገባም። አሁን የቤተ እግዚአብሔር ማደሪያ የሆኑ ሰዎች ሲመጡ አስራቱን በኩራቱን ለመቀበል ሲመጡ አንድ
ግለሰብ ተቀብሎ እኮ ለራሱ የሚያደርግበት ጊዜ ያለንበት ዘመን ያለንበት አስራት በኩራቱን ምዕመናን አጠራቅመው ይህንን በአንድ አባት ለማን ልስጠው ብለው ሲጠይቁ ለኔ ስጭኝ አንቂውን ያስገባልሻለሁ ብለው ሰው ሳይ ለኔ ዝም ብለሽ ለኔ ስጭኝ ለማንም ችግር የለውም እኔ እሰጣለሁ ለቤተ ክርስቲያን እሰጥልሻለሁ ብለው እየተቀበሉ ያለበት እንዲህ አይነት ግለሰቦች የበዙበት አንድ ከአረብ ሀገር ቆይታ የመጣች እህታችን ስትነግረን እንደኛ አንድ አባት እኔ አስራት በኩራቴን በዚያ እያለሁ ስሰበስብ ነበር። ከዛ መጥቼ አንድ አባት አገኘውና ሄጄ ይህንን ለማን ልስጥ አባ እንዲህ አይነት አስራት በኩራት ነበረብኝ ያጠራቀምኩት መስጠት እፈልጋለሁ አልኳቸው። ከዚህም በኋላ ግድ የለም ነይ ወደዚያ ሰው የሌለበት ላይ ነይና ለኔ ስጭኝ እኔ አስገባልሻለሁ ብለው ዝም ብለው ብቻቸውን ተቀብለው ካርኔ የለ ምን የለ ተቀብለው ሂጅ በቃ አሏት ማለት ነው። እንዲህ አይነት ነጋዴ ማለት እኮ ይሄ ነው። በነፍስ የሚነግዱ በምዕመናን ነፍስ የሚነግዱ ቤተ መቅደሱን መሸጫ መለወጫ ያደረጉት ምዕመናንን መግቢያ መውጫ ያሳጡ ተስፋ ያስቆረጡ ተስፋ ቢስ የሆኑ በዚህ ዓለም አይናቸው የታወረ እንዲህ አይነት ሰዎች ናቸው። የነዚህን መድኃኒዓለም ክርስቶስ ምን አላቸው? ወአንትሙሰ ይትበው ወሊበው ትከልው በውያ እናንተ አትገቡም የሚገቡትንም ደግሞ ትከለክሏቸዋላችሁ አለና ተናገረ መድኃኒዓለም። እናንተ አትገቡም የሚገቡትንም ትከለክሏቸዋላችሁ። ለምን? እናንተ እንዲህ እንጸልያለን እንጾማለን እያላችሁ ባል ሚስት የሞቱባቸውን ሚስቱ የሞተችበትን እኛ ስለአንተ ሚስት እየጸለይን ነው ብር አምጣ እያላችሁ ወደል መጽሐፍ ዘርግታችሁ ከመስመር ላይ ቆማችሁ ከበር ላይ ቆማችሁ ብር የምትቀበሉ እናንተ የተለሰነ መቃብር የምትመስሉ መቃብር ውስጡን ሲከፍቱት በላይ ሳይት ያማረ ነው የተለሰነ ጥሩ ነው። ውስጡን ሲከፍቱት ይከረፋል፣ አጥንቱ አለ፣ እጁ አለ፣ ተልከስክሷል። በዚያ የመቃብር ምን ጥሩነት አለ? ልክ እንደዚያችሁ የተለሰነ መቃብር የምትመስሉ በኃጢአት የተለሰናችሁ ከጽድቅ የታወራችሁ ብሎ የተሳደበበት ፈሪሳውያንን የገሰጸበት ለዚህ ነው። እንዲህ አይነት የሰለጠኑበት ነው። እንዲህ አይነት እነዚህ ናቸው የቤተ መቅደሱ ነጋዴዎች። የቤተ መቅደሱ ነጋዴ ከልብስ ጀምሮ ካህኑ የመነኩሴውን ቆብ ይለብሳል፣ የመነኩሴውን ቀሚስ ያጠልቃል። ካህኑና መነኩሴው የሚለይበት የለም፣ አይለይም። ሁሉም አንድ ነው፣ እኩል ሆኗል። ለምን? ይህ ዘርፈፍ ያለ ቀሚስ ካልተለበሰ ምዕመናንም አይጎበኙም፣ ካህናትም አይጎበኙም። በዛ ነው መብሉ ያለ በዚያ ልክ ነው፣ በለበሱት ልክ ነው። በዚያ ትልቅ ልብስ የለበሱ ቆብ ያደረጉ እንዲህ የቤተ መቅደሱ ነጋዴዎች እንዲህ አይነት ካህኑ መምህሩም ያው ተመሳሳይ ቀሚስ ለብሶ ውጭ ላይ ሲወጣ ያ ወርቆ ይጣላል። መድረክ ላይ ያዩት መምህር እስከ አለመምሰል ይደርሳል። መድረክ ላይ ሲያስተምር ይቆያል መምህሩ። ብዙዎችን አይደለም። በዚህ ዘመን ግን እንደ ወርቅ የተፈተኑ እንደ ወርቅ የነጹ አሉ። መምህራንም ሆነው ካህናትም ሆነው መነኮሳትም ሆነው ምዕመናንም ሆነው የነጹ በዚህ ዓለም ሰማዕትነትን እየተቀበሉ ያሉ አሉ፣ ብዙዎች አሉ። ነገር ግን አስመሳዮች ናቸው። ደግሞ አደባባዩ የሚሰጣቸው ለአስመሳዮች ነው። አደባባዩን የሞሉት ወይንም መድረኩን የሞሉት አስመሳዮች ናቸው፣ ነጋዴዎች ናቸው። ነጋዴዎች አንድ ሰባኪ አንድ ዘማሪ ሄዶ አገልግሎ ከመመለሱ ወይንም ከማገልገሉ በፊት ብር ነው የሚደራደረው። ስንት ትከፍሉኛላችሁ? ስንት ትሰጡኛላችሁ? በዚህ ከሆነስ አልመጣም የሚል በዛም እሱ ባለውም ምዕመናን ተስማምተው ሊከፍሉት አድርገውት እሺ ብለውት ሰጠውት ና ይሁን እንከፍላለን ብለውት ደግሞ በዚያ ቀን ሌላ ጉባኤ ካገኘ ስልኩን ዘግቶ የሚጠፋ ወደ በለጠው ብር የሚሄድ ነጋዴው የበዛበት ዘመን ነው። ይህ እንደዚህ ያለ አስወጡታል። መድኃኒዓለም በጅራፍ ገረፋቸው፣ አስወጣና በተናቸው። ንስትወ ለዝንቱ ቤተ መቅደስ፣ ይህንን ቤተ መቅደስ አፍርሱት፣
እኔ በሶስተኛው ቀን አስነሳዋለሁ አለ። እንዲህ ሲላቸው እንዴት እኛ 46 ዓመት የሰራነውን ቤተ መቅደስ አንተ በ3 ቀን እንዴት ልታስነሳው ትችላለህ? ብለው አይሁድ ጥያቄ ያቀረቡ። ወሰቢሮም በይተስጋሁ እሱስ አለ በተቃዋም ቅዱስ ዮሐንስ ወልደ ነጎድጓድ ነባቤ መለኮት ሲነግረን እሱስ አይሁድ በምቀኝነት ተነስተውበት ስለነበረ እንደሚገሉትም ያውቃልና እኔን ብትገሉኝ በ3ኛው ቀን እነሳለሁ አላቸው። ወሰቢሮም በይተስጋሁ እሱስ ስለ ስጋው ይላቸዋል። ስለ ስጋው ይላቸዋል። አስነሳዋለሁ። እንዲህ ያለው ቤተ መቅደስ ላይ የሰለጠነበት ክርስቶስ አስነሳዋለሁ እያለ እየተናገረ አሁንም ግን ትንሣኤ ሙታን ትንሣኤ ሕሊና የሌለው አገልጋይ እየሰራ ነው። በዚህ ዘመን ግን ንጹሕ የጠራ አገልጋይ ሆኖ መገኘት ደግሞ ቅድስና ንጽሕና መታደል ነው እንደ ወርቅ። ስለዚህ ቅዱስ ያሬድ ይላል በንጹሕ ንጹም ጾም በንጽሕና እንጹም ጾምን እንጹም ሰማንነው የጸዊሞሙ ተማሂሊሎሙ ድህኑም ሞቶሙ የነነዌ ሰዎች አለ የነነዌ ሰዎች ጾመው ምህላ ይዘው ከምግብ ተከልክለው ምን አደረጉ? ድህኑም ሞቶሙ ከሞት ዳኑ። ከመጣባቸው ጥፋት እስከ 3 ቀን ድረስ ትጠፋላችሁ ከተባሉበት ዳኑ። ምን ብለው? ተማሂሎሙ ጸዊሞሙ ጾመው ጸልየው ንስሐ ገብተው አልቅሰው አመድ ነስንሰው ማቅ ለብሰው ጾመው እንስሳት ሕፃናት ከምግብ ተከልክለው ጾመው ምን አሉ? ድህኑም ሞቶሙ ከሞት ዳኑ። ስለዚህ ጾም ከሞተ ነፍስ ከሞተ ስጋ የምንድንበት ነው። ከሞተ ስጋ በኃጢአት ከመጣው መቅሰፍት የምንድንበት፣ ከሞተ ነፍስ ደግሞ ከስጋ ድካም ከሚመጣው ባረፍን ጊዜ ወደ እግዚአብሔር የምንድንበት ከሞተ ነፍስ የምንድንበት መሸጋገሪያችን መሰላል ነው። ወብፁዕ ዘኮነ ኬንያለ ነፍሱ ለይላሁ ወይቴክዙ ይታጸቡ ማኃጢአቶሙ ወይታደግሩ ማኃጢአቶሙ። ቅዱስ ያሬድ ምን ይላል? ብፁዕ የከበረ ሰውስ ዘኮነ ኬንያለ ነፍሱ ለነፍሱ ጥበበኛ የሆነ ሰው ነው። ለምን? በንጽህና የሚጾም ቤተ መቅደሱን ያላረከሰ መሸጫ መነገጃ መለወጫ ያላደረገ በዘረኝነት ሰዎችን ወደ ቤተ መቅደሱ የማይስብ ከዚህ ቦታ ከሆነስ ወደዚህ ቤተ መቅደስ አይግባ የሚል ግን ወደ የቤተ መቅደሱ ነጋዴ ነው። በምዕመናን ደም የሚነግድ በምዕመናን እንባ የሚነግድ መከራው የማይገደው ነው ብሎ ይናገራል። ወብፁዕ ዘኮነ ኬንያለ ነፍሱ እለ ይቴክዙ ወይራሁ በይንታገተው ስለ ኃጢአታቸው የሚያዝኑ ስለ ኃጢአታቸው የሚያለቅሱ እነዚህ ምንድን ናቸው? የከበሩ ሰዎችስ እነዚህ ናቸው። ታደግሩ ኃጢአቶሙ ኃጢአታቸው እምከመ ተመይጡ ወነስሑ ከተመለሱ ንስሐ ከገቡ ምን ይላሉ? ኃጢአታቸው ይሰረይላቸዋል። ስለዚህ ጾም ማለት ስርየተ ኃጢአት ነው። ስርየተ ኃጢአት እንደ ወርቅ የሚፈተንበት ነው። በዚህ ዓለም እንደ ወርቅ ተፈትኖ የሚያልፍበት ነው። ከመሶበ ወርቅ ይትፈተን በእሳት ወይማስል ወርቅ በእሳት ቢፈተን አይጠፋም። ወርቅ በእሳት ቢፈተን እንደማይጠፋ ሁሉ እያማስኖ ለመስተአግስ መንሱት ትዕግስተኛን ሰው ጾሞ ረሃብ እየራበው የጾመውን ሰው ትዕግስተኛውን ታጋሹን ሰው መንሱት እያማስኖ ጥፋት ምን አይለውም፣ አያጠፋውም። ጉስቁልና አያገኘውም። መቅሰፍት በጅራፍ መገረፍ አያገኘውም፣ አያጠፋውም። ለምን? ያ ውትሴቤሉ በእንተ ሥጋሁ እሱ ስለ ሥጋው ይላቸው ነበር። ወበእንተዝ አለዩ ሐዋርያትም ይህን ጊዜ ናሰቡ ምኑን? ነቢዩ ዳዊት ስለ ቤትህ ቅናት በላኝ ብሎ የተናገረው ስለ ቤትህ መደፈር
ቅናቱ አቀጣጠለኝ ብሎ የተናገረው ይህ እንደሆነ የአባቴ ቤት የጸሎት ቤት ይባላል ብሎ ሲናገር ምናቸው ሐዋርያት አሰቡ ምኑን ቤቱ የአባቱ ቤት የጸሎት ቤት እንዲባል። ስለዚህ ቤተ ክርስቲያን የጸሎት ቤት በንጽህና የሚጾሙበት ከእግዚአብሔር ጋር የሚገናኙበት ነው። ምን ትዴስ ሲሆን እንዲያው ቅዱስ ያሬድ ይህንን ሲናገር ምን ይላል? እሳትን ወርቅ ምን ያደርገዋል? ምን ትዴስ ሲሆን እሳት ለወርቅ እሳት ወርቅን ምን ያደርገዋል? ወደ እሳት ወርቅ በገባ ቁጥር አኮኑ ያየእሎ አኮኑ ይከስቶ አኮኑ ልዑል ይሬስዮ ልዑል ያደርገው የለምን? ትልቅ ያደርገው የለምን? ይገልጠው የለምን? የበለጠ እንዲያንጸባርቅ ያደርገው የለምን ብሎ ይናገራል። ስለዚህ ጾም የሰውን ልጅ ምን ያደርጋል? ቅዱስ ያሬድ እኛም ስለመቸገራችን፣ ስለመራባችን፣ ስለመጠማታችን ጾም ከፍ ከፍ ያደርገናል። በትዕግስት ብንጾመው እየራበን ብንጾመው ስጋ ደካማ ነው አምጣ ሲል ጾሙ እስከ 11 ሰዓት ነው። የክርስቶስ ጾም ጾመ ክርስቶስ አብይ ጾም የተወሰነው እስከ 11 ሰዓት ነው ብለን እስከ 11 ሰዓት ብንጾመው ምን ያደርገናል? ጾም ከፍ ከፍ ያደርገናል። ወርቅ እሳት ወርቅን ምንም እንደማያደርገው ሁሉ እንደሚያጠራው ጽሬት ንጽህና እንደሚሆነው ሁሉ አለ። ጾምም ደግሞ ለሰው ልጆች ጽሬት ነው፣ ንጽህና ነው፣ ክብር ነው፣ መገለጫ ነው፣ ልዑል ነው ብሎ ይናገራል። በንጹህ ጾመ በንጽህና ጾመ ንጹህ በቤተ መቅደሱ እንዳንገረፍ ቤተ መቅደሱን በእኛ ምክንያት የምዕመናን እንቅፋት እንዳንሆን በንጽህና እንድንጾም ቅዱስ ያሬድ መድኃኔ ክርስቶስም ይህ እንዲህ ያለን አስወጡት እንዳይለ ውሃ ቀይስነን ሀብሃሎ ውሃ ቀይስነን ለምንትም ቦይ ካርኬ አውጽው ሀብሃሎ ይህ እንደዚህ ያለውን አስወጡት። ወዳጄ ሆይ ከሙሽራው ቤት ለምን ገባ? እንዲህ ያለውን አስወጥታችሁ ሀብሃሎ ሀብሃ ቀይስነን ጥርስ ማፋጨት እሳቱ ወደማይጠፋበት ትሉ ወደማያንቀላፋበት ጣሉት እንዳይለን እንዲህ ያለውን ከዚህ አስወጡት ብሎ እኛን ከቤተ መቅደሱ አስወጥቶ እንዳይበትነን ፍትሐ ሞት የሞት ፍርድ እንዳይፈረድብን ቤተ መቅደሱን በንጽህና በቅድስና አገልግለን እንድንኖር እግዚአብሔር አምላካችን ይርዳል።